بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وصحبه وسلم أما بعد ودي تكبراችሁ ያልበይና ቤተሰቦች የአላህ Subhanahu Wa Ta'ala መልካም ፍቃድ ከሆነ በዛሬው ዕለት ስለ ታላቁ መልእክት ስለ ታላቁ አደራ ስለ ታላቁ ትእዛዝ ስለ ታላቁ ወሲያ እንነጋገራለን አላ وهو التوحيد የአላህን ወህዳንያነት በተመለከተ በዛሬው ዕለት አደራ እንባባላለን ዑለሞቹ እንደሚሉት ما تعلمت العبيد أفضل من التوحيد አንድ ባሪያ ከተውሂድ የበለጠ የተማረው ያወቀው ትልቅ ነገር የለም ይላሉ ይህ ተውሂድ በጣም መሰረታዊ ነገር ነው ተውሂድ መሰረት ነው ማለት እንግዲህ አንድ ቤት ወይም አንድ ትልቅ ህንጻ መሰረቱ የተስተካከለ ከሆነ ከሱ ላይ ተመስርተው የሚገነቡ ማንኛውም አይነት የህንጻው አካሎች ጠንካራ ይሆናሉ መሰረቱ ከደከመ ደግሞ ህንጻው በህንጻነት የመቀጠል እድሉ የመነመነ ይሆናል ማለት ነው ስለዚህ የተውሂዳችን መስተካከል የእስልምናችን መሰረት መስተካከል ሲሆን የተውሂዳችን አለመስተካከል በአላህ Subhanahu Wa Ta'ala ላይ ያለን እምነት መበላሸት የትኛውንም አይነት መልካምና ኸይር ስራ እንኳን ብንሰራ የእስልምናችን መሰረት የተበላሸ ይሆናል ማለት ነው እስልምና ተውሂድ ነው ተውሂድ ከሌለ እስልምና አይኖርም ሌሎች እስላማዊ ዕውቀቶች ምናልባት ከመሰረት በላይ ያሉ ነገር ግን አስፈላጊና አንገብጋቢ የሆኑ ነገሮች ቢሆንም እስልምና ግን ዋናው መሰረቱ ተውሂድ ነው لا إله إلا الله محمد رسول الله ማለት ይህ لا إله إلا الله محمد رسول الله የሚለው እምነት አማኞችን ሙስሊም እንዲባሉ ሲያደርግ ይህንን እምነት ያልተቀበሉትን ደግሞ ከካፊሮች ጎራ የሚያስመድብ ነው لا إله إلا الله محمد رسول الله በጣም ቀላል ነገር አይደለም ሰውን የሚለይ ሰውን የጀነት ወይም የጀሃነም እንዲሆን የሚያደርግ ነገር በመሆኑ በጣም ትልቅ ቦታ ሰጠን ልናየው ይገባል አላህ Subhanahu Wa Ta'ala ጌታ እሱ ብቻ ነው ብሎ ለሱም ደግሞ ማንኛውንም አይነት የአምልኮ ዘርፎችን እስካልሰጠን ድረስ አላህ ጌታ ነው ብቻ በማለት ተውሂዳችን ተሟልቷል ማለት አይቻልም ይህም ቢሆን ኖሮ አላህ በቁርአን እንደተጠቀሰው ወለኢን ሰአልተሁም መን خلق السماوات والارض ليقولون الله قل فأنا تؤفكون ሰማያትንና ምድርን የፈጠረው ማን ነው ብለህ ብትጠይቃቸው የመካ ቁረይሾች እና አቡ ጀህልና እና አቡ ለሃብ አላህ ነው ይሉሃል ይላል ታዲያ ለምን ሰማይ ምድርን የፈጠረው አላህ Subhanahu Wa Ta'ala ሆኖ ያለ ለምንድነው ከአላህ ውጭ ወደ ሌሎች የምትሄዱት በሚባሉበት ጊዜ እነሱ ምን ይላሉ እኛ ማናዕቡዱሁም ኢላ ሊዩቀርቡና ኢላላህ ዙልፋ ወደ አላህ እንዲያቃርቡን ከጀለን እንጂ እኛ እነሱን ያመለክናቸው አይደለም ይላሉ ነገር ግን እነሱንም ያመልኳቸዋል አላህንም ያመልካሉ ነገር ግን አላህ Subhanahu Wa Ta'ala ቀናተኛ ጌታ ነውና 99% እሱን አምልከን 1% ደግሞ ከሱ ውጭ ያለን አካል በሱ ላይ ብናሻርክ የማይቀበለው ነገር ነው ማለት ነው አንድ ሰው ሙስሊም ነኝ ካለ በኋላ ነገር ግን ማንኛውንም የአምልኮ ዘርፎች እርድ ማረድን ሶላት መስገድን እንዲሁም ይጠቅመኛል ይጎደኛል ብለን ምናምነውም ነገር አላህን ማድረግን ወይም ደግሞ ተስፋ ምናደርገው ከያለንበት ጭንቀት ያወጣናል ብለን ምናስበው አጠቃላይ በእኛ ህይወት ላይ ሊወስን የሚችለው ሊጠቅመንም ሆነ ሊጎዳን ሊሰጠንም ሆነ ሊነሳን
የሚችለው አንድ አምላክ አላህ Subhanahu Wa Ta'ala ነው ብቻ ብለን ምናምን ካልሆነ ተውሂዳችን ጥያቄ ምልክት ውስጥ ነው ያለው ከአላህ ውጭ ያለን አካል ይረደኛል ወይም ይጠቅመኛል ወይም ያሳልፍልኛል ወይም ደግሞ ልጅ ይሰጠኛል ብዙ ነገሮችን አላህ ብቻ የሚችላቸው ነገሮች ከአላህ ውጭ ካለ አካል የምናስብ የምንፈልግ ወይም የምንለምን ከሆነ ምናልባት እኛ ሙስሊሞች ነን ይያልነ ሶላት እየሰገርን ቢሆንም ዘካ እየሰጠን ሐጅ ያደረግን ቢሆንም ረመዳንም እየጾምን ቢሆንም እስልምናችን ግን የተሟላ አይሆንም ማለት ነው ይህ እንግዲህ አላህ Subhanahu Wa Ta'ala እምነታችንን አላህ ይጠብቅልን እንጂ በጣም ከባድ ነገር ነው በጣም ከባድ ነገር ነው አቡል አንቢያ ኢብራሂም አለይሂ ሰላም ሁሌም ቢሆን ህዝባቸውን ቤተሰባቸውን ይመክሩ ነበር በሱረቱል በቀራ 132 አንቀጽ ላይ ወወሷ ቢሃ ኢብራሂም በኒሂ ለላህ በርሷም በህግጋቲቱ ኢብራሂም ልጆችን አዘዘ ወያዕቆብም እንደዚሁ ልጆችን አዘዘ ምንድን ነበር ትእዛዙ ያ በኒየ ኢነላህ አስጠፋ ለኩም الدين ልጆቼ ሆይ አላህ ለእናንተ ሃይማኖትን መረጠ ፈላ ተሞቱነ እንዳትሞቱ ኢላ ወአንቱም ሙስሊሙን ሙስሊም ሆናችሁ እንጂ አትሞቱ አላቸው ሙስሊም ሆናችሁ እንጂ እንዳትሞቱ ማለት ተውሂዳችሁን ያዛችሁ ናችሁ እንጂ እንዳትሞቱ ማለት ነው ይህ እንግዲህ ነብዩላህ ኢብራሂምም ያዕቆብም በህይወት በነበሩበት ጊዜ ለተቀን ቤተሰባቸውንም ሆነ ህዝባቸውን የሚመክሩት በዚህ ጉዳይ ላይ ነው ማለት ነው ሁሉም 124000 ነቢያት በሙሉ ነቢያችንም ሰለላሁ ዐለይሂ ወሰለም ለተቀን ሁሌም ቢሆን በሁሉም አጋጣሚ የአላህን Subhanahu Wa Ta'ala የበላይነት የአላህን Subhanahu Wa Ta'ala ተመላኪነት የአላህን Subhanahu Wa Ta'ala ኃያልነት ፈጣሪነት ለጋሽነት ሰጪነት ጠቃሚና ጎጂነት ሁሉንም ያስተምራሉ ሁላቸውም የመጡት ወደዚህ ምድር ያስፈጽሙት የተሰጣቸው ተልእኮ ተውሂድ ነው ማለት ነው ተውሂድን ያዘ ለድል ይበቃል ተውሂድን ያልተቀበለ ይከስራል ምናልባት ብዙ ጊዜ ነስሮች ወደ ኋላ ሊዘገዩ ይችላሉ ነገር ግን ተውሂድ አለመያዝ ወደ ነስር የምናደርገው ጉዞ እንዲዘገይ ያደርግብናል ማለት ነው እናም ይህ ተውሂድ በጣም ከባድ ደረጃ ስለሆነ ስላለው በእስልምና በዚሁ ምዕራፍ ላይ ነብዩላህ ያዕቆብ አለይሂ ሰላም በጣም የሚገርም ነገር አስተላልፈዋል ተመልከቱ በህይወት ዘመን በነበሩበት ጊዜ ሁሌም ዳዕዋ ያደርጉ ነበር ነገር ግን የመሞቻ ጊዜ አይደርስ የለምና በሚደርስበት ጊዜ ልጆቻቸውን ሰብስበው ቤተሰቦቻቸውን ሰብስበው ኑዛዜ ተናገሩ ምናልባት በአሁኑ ሰዓት ብዙዎቻችን ኑዛዜ ለመናገር በመናስበት ጊዜ የምንናገረው ስለ ዱንያዊ ነገሮች ነው ተተነው ስለምንሄደው ሀብት ማን ምን ያክል መውሰድ የትኛው ንብረት ለማን መሰጠት እንዳለበት የምንናገርበት ሁኔታ ነው የሚያስጨንቀን ነገር ግን ደጋግ የአላህ ባሪዎች ነቢያቶች ግን የሚያስጨንቃቸው ነገር አሁንም የተውሂድ ጉዳይ ነው أم كنتم شهداء إذا حضر يعقوب الموت ይላል ያዕቆብ አለይሂ ሰላም ሞት በመጣበት ጊዜ እናንተ በሰዓቱ በጊዜው ተጠዳችሁ ነበር እንዴ ይላል ምንድን ነበር ያለው إذا قال لبنيه سبحان الله ለልጆቹ ባለ ጊዜ ما تعبدون من بعدي ከኔ በኋላ የምታመልኩት የምትገዙት ማንን ነው አላችሁ ማንን ትገዛላችሁ قالوا نعبد إلهك وإله آبائك إبراهيم እነርሱም መለሱለት አምላክህንና የአባቶችህን
የኢብራሂምን ወኢስማዒል የኢስማዒልንም ወኢስሐቅ የኢስሐቅንም አንድ የሆነውን አምላክ እኛ ለርሱ ፍጹም ታዛዦች ሆነን እናመልካለን አብሽር አሉት። ሱብሃንአላህ። ግን ተመልከቱ ሰብስቦ ማንን ነው የምታመልኩት ሲል ሰው እሱ ከሞተ በኋላ እንደው ምናልባት ከተውሂድ ፍኖት ወጣው ወደ ሌላ ይሄዱ ይሆን የሚል ስጋት ውስጡ ላይ ሰርጿል፣ ፈርቷል። ምክንያቱም ያውቃል ተውሂድን ከተው መዳረሻቸው የት እንደሆነ ያውቃል። መዳረሻቸው አስከፊ የሆነችው የጀሃነም እሳት መሆኗን ጠንቅቀው ያውቃሉ። ስለዚህ ይጨንቃቸዋል፣ አያምኑም። ምንድነው እኔ ከሞትኩ በኋላ የምታመልኩት ማንን ነው? ሱብሃንአላህ። የነብይ ልጆች ናቸው፣ ሁሌም ያስተምሯቸዋል። ነገር ግን ሊሞቱ ሲሉም ሰብስበው እንደዛ ይሏቸዋል። እኛ ምን ያክል ራሳችን ተውሂድ ላይ ነን? ተውሂድ ምን ያክል ቀልባችን ውስጥ ገብቷል? ተውሂድን ምን ያክል ተረድተነዋል? ተውሂድን ምን ያክል አምነንበታል? አላህን ምን ያክል አምነንበታል? ለቤተሰቦቻችንስ ምን ያክል አስበናል? ብዙ ጊዜ ለእናት በጣም እንጨነቃለን፣ ለአባታችን ሰፍሰፍ እንላለን፣ ለእህት ወንድሞቻችንም እንደዚሁ። ግን እህቴ ወንድሜ እናትና አባቴ ተውሂዳቸው እኮ ካልተስተካከለ መኖሪያቸው እኮ የጀሃነም አገር ነው። ስለዚህ እንዳይሳሳቱና መዳረሻቸው ጀሃነም መኖሪያቸው ጀሃነም እንዳይሆን የሚለው ስጋት ግን ከብዙዎቻችን የለም። ይሄ በጣም ከድህነታቸው የበለጠ ወይም እነሱን ከምንሰጋላቸው ማንኛውም አይነት መጥፎ ነገር በበለጠ ሁኔታ የምንሰጋበት ነገር መሆን አለበት። እንኳን ለቤተሰቦቻችን ይቅርና የአላህ መልእክተኛ ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ወቅት ከሷሃቦች ጋር በተቀመጡበት ጊዜ አንድ ጀናይዝ ባጠገባቸው ሲያልፍ ተነስተው ቆሙ ማለት ነው። በዚህን ጊዜ ሷሃቦች ጠይቋቸው፣ ያ ረሱላህ ይህ ጀናይዝ እኮ የአይሁድ ነው አሏቸው። እናሳቸው ምንድን ነበር ያሉት? አንድ ነፍስ አይደለች እንዴ? አንዲት ነፍስ ከኔ እጅ እኔ ላሰልማት ወይም የሂዳያ ሰበብ ለሆናት ሲገባኝ ከኔ እጅ አፈትልካ ሂዳ የጀሃነም ስትሆን እንዴት አላለቅስ ብለው ያለቅሱ ጀመር ማለት ነው። እንግዲህ ይህ የነቢያችን ሰለላሁ ዐለይሂ ወሰለም እዝነት ነው። አንድ ሰው ተውሂድን ባለመቀበሉ ወደ ጀሃነም የሚያደርገው ጉዞ ያሳዝናቸዋል። فلعلك باخع نفسك على آثارهم إن لم يؤمنوا بهذا الحديث أسفا ነቢያችን በጣም ይጨናነቁ ነበር። እንዴት የሰው ልጆች አላህ Subhanahu Wa Ta'ala ጀነትን አስቀምጦላቸው ያለ እንዴት ወደ ጀሃነም ይህን ለመግባት ይህን ያክል ግብ ይፈጥራሉ ይላሉ። በጣም ይጨነቃሉ። አላህ ተው፣ ይሄ ያንተ ድርሻ አይደለም፣ አንተ ያለብህ ኃላፊነት ለነሱ አድርስ የተባልከውን መልእክት ማድረስ ብቻ ነው። فإنما عليك البلاغ አንተ ላይ ማድረስ ብቻ ነው ግዴታ ይላቸው ነበር። በጣም ይጨነቁ ነበር፣ በጣም ይጠበቡ ነበር። ሱብሃንአላህ። ይህ ዳዕዋ ላይ ትልቁ ነጥብ ነቢያችን ሰለላሁ ዐለይሂ ወሰለም ያሉበት ነጥብ ነው። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለማት እዝነት አድርገን እንጂ አላክንህም ይላቸዋል። የዳዕዋቸው መነሻ እዝነት ነው። ይህ ትልቅ ነጥብ ነው። እዝነት ከሌለን የዳዕዋ መስመር ላይ መሰለፍ የለብንም ማለት ነው። ይህ ተውሂድ የሚባለው ነገር ሱብሃንአላህ በእኛ አነጋገር በእኛ አቀራረብ ሰዎች እንዲቀበሉት ከማድረግ ይልቅ እንዲሸሹት፣ እንዲጸየፉት፣ እንዲጠላ እያደረግን ያለንበትም ሁኔታ አለና አላህን ልንፈራ ይገባል። ሰዎች በእኛ ምክንያት እንዲከፍሩ፣ በእኛ ምክንያት ሐቁን እንዳይቀበሉ የሚሆንበትም ሁኔታ አለ። እዝነት ከቀልባችን ሊኖር ይገባል። እዝነት ከቀልባችን ሊኖር ይገባል ማለት አንድ ሰው ዳዕዋ በመናረግበት ጊዜ ተውሂድ በመናስተምርበት ጊዜ ተውሂዱን ከተቀበለ ጀነት ይገባል፣ ተውሂዱን ካልተቀበለ ጀሃነም ይገባል። ስለዚህ ይህ ሰው
ተውሂዱን ሳይቀበል ቀርቶ ጀሃነም እንዳይገባብኝ የሚለው ስሜት ከባድ ከሆነ አላህም ምናደርገውን ዳዕዋ በረካ ያረግልናል ሰዎችን በቀላሉ እንዲቀበሉ ሊያደርግልን ይችላል ነገር ግን ይሄንን ትልቅን ህይወት የተውሂድን ህይወት እኛ መናገራችንና ሐላፊነታችን መወጣታችን ብቻ አስበን ያለምንም እዝነት ከፈለገ ይቀበል ካልፈለገ ይተወው አይነት አነጋገር ብንናገር ለሰዎች ከቀልባቸው የሚደርስ አይደለም ምናልባት እኛም አያስጨንቀንም የራሳችንን መናገር እንጂ ሰዎች ምን ያክል ገብቷቸዋል ምን ያክል ተረድተውታል ምን ያክልስ በምን መልኩ ተነግሯቸው ሊቀበሉት ይችላሉ የሚለው ነገር አያስጨንቀንም ማለት ነው ይህ በጣም ትልቅ እናስተካክለው የሚገባ ነገር ነው መጀመሪያ ልንጨነቅ ይገባል መጀመሪያ ልናዝን ይገባል እዝነት ነው የሚቀድመው እዝነት ካለ አላህም ያዝንልናል الراحمون يرحمهم الرحمن ልናዝን ይገባል ለሰዎች ሽርክ ላይ ላሉ ሰዎች ልናዝን ይገባል መጀመሪያ قبل كل شيء ሊያናድዱን ሊያስጠሉን ሊያበሳጩን ልንጠላቸው ምናምን አይደለም የሚገባው ልናዝንላቸው ነው የሚገባው ያኔ ዳዕዋ ለማድረግ እንነሳለን ምክንያቱም በዛ ሁኔታቸው ላይ ከሞቱ የሚገቡት ጀሃነም ነው እንደምነታችን ስለዚህ እንዴት لا يؤمن احدكم حتى يحب لاخيه ما يحب لنفسه ለራሱ የሚወደውን ነገር ለወንድሙ እስካልወደደ ድረስ ለሰዎች እስካልወደደ ድረስ አማኝ አይደለም ብለዋል እነዛ ሰዎች ደግሞ ከሞቱ ጀሃነም ናቸው ጀሃነምን ደግሞ እኛ አንፈልግም ለራሳችን ስለዚህ ለኛ ለራሳችን ማንፈልገውን ለነዛ ሰዎች ለምን እንመኛለን ያ ጭንቀት ያ አዝነት ካለ እንዴት አርጌ ብነግረው ይሄ ወንድሜ ተውሂድ ሊቀበል ይችላል የሚለው በቃ በምን መልኩ ላስረዳው በቃ በጣም እንጨነቅለታለን ማለት ነው ስለዚህ እሱ ሊቀበል የሚችልበት መንገድ አብጠርጥረን ፈልገን ልናገኝ እንችላለን ማለት ነው ነገር ግን እኔ ያለብኝ ተውሂድን መናገር ነው ማድረስ ነው ከዛ ውጭ ተቀበለ አልተቀበለ እኔ ጣጣ የለኝም ደንታ የለኝም ከሆነ ግን ያው ምንም አይነት ተመር የለውም ፍሬም የለውም ዳዕዋችን እንዲያውም ሰዎችን በእልክ ከቢድዓ ወደ ሌላ ቢድዓ ከሽርክ ወደ ከባድ ሽርክ ወይም ወደ ኩፍር እንዲሄዱ ያው መንገዱን ልንጠርግላቸው እንችላለን ማለት ነው በዚህ በኩል ዕውቀት የሌለን ሰዎች አርፈን ብንቀመጥና ዕውቀት ያለንም ሰዎች ደግሞ በጉዳዩ ላይ ትልቅ ቦታ ነውና በእስልምና የተሰጠው የተውሂድን ትምህርት በአግባቡ በጥልቀት በመረዳት መጀመሪያ ራሳችንን በመቀጠል ቤተሰቦቻችንን በመቀጠል ደግሞ ወአንዚር ዓሺረተከ الأقربين በተባለው መሰረት ቅርብ ዘመዶቻችንን የተውሂድን ትምህርት የማስተማርና ከሚፈራውም የሽርክ ተግባር እንዲጠነቀቁ በማድረግ የበኩላችንን አስተዋጽኦ ማድረግ አለብን በማለት ንግግሬን እዚህ ላይ ጨርሳለሁ جعلني الله وإياكم من الذين يستمعون القول فيتبعون أحسنه وصلى اللهم على سيدنا محمد وعلى آله وصحبه وسلم